እኔ ዳግም ስለሚባለው ልጅሽ ሁሉንም ነገር አፍረጥጬ እናገራለሁ። ምናሽ ኑሐሚን እርጉዝ ናት ወይስ አይደለችም? ከዚህ በኋላ ስለዚህ ጉዳይ ለማንም ሰው እንዳትናገሪ። ያው ከዚህ ደቂቃ ጀምሮ ስለምንም ነገር አላየሁም አልሰማሁም። በኋላ በሆዷ ላይ ያዘችው ጽንስ ሲባል አምራንን ግድ መንከባከብ አለብን። እሷን ተደጋጋሚ ጊዜ ማግኘት ግድ ሊሆን ነው። ተሳስተሽም ቢሆን ኑሐሚንን ምንም ነገር እንዳትናገሪያት። ኤክስኪውዝ ሚ ጭራሽ ለዛች ነፍስ ጥብቅና እየቆምሽላት ባልሆነ። አምራን በሆዷ ልጅ ይዛለች። ምን ማለት ያንተ ልጅ ልታረክስ ምኛለሽ? ስለዚህ ጉዳይ አይደለም ለሌላ ሰው ለኔ ራሱ ደግመሽ ብትነግሪኝ ከዚህ ነው ማፈናቀልሽ። ከዚህ በኋላ የወንሹን ነገር ማትነግሪኝ ከሆነ እያስጨነቅሽኝ ነው የምትቀጥይው። ወንድምሽ ድርጅቱ ሊረከብ ነው። የምርሽ ነው? ረዳቱ አድርጎ ሊቀጥራት ያሰበው ግን ኑሐሚንን ነው። ዋት አምራን ኤደንን ምንድነው የምትላት? ኑሐሚን አርግዛለች ወይስ አላረገዘችም የሚለውን እንግዲህ አረጋግጣ ከዛ ቤት ኑሐሚንን በዚህ ሰበብ አባራ እንግዲህ እሷ እዛ ቤት ለመግባት የምታደርገው ጥረት እንግዲህ የሚገርም ሆኗል። ኤደን ስለ ኑሐሚ እርግዝና መቼም ቢሆን ለአምራን ተነግራታለች ብዬ አላስብም። ለምን ወይዘሮ ዝናሽ ስለ ኑሐሚን እርግዝና እንዳታወሪ ለማንም ብላታለች። ኤደን እንግዲህ አሁን ላይ የኑሐሚን እርግዝና ለማውራት ለቤቱ ለእያንዳንዱ ሰው ለማውራት እንግዲህ ፈጥናለች። ለምን ኑሐሚንን ማባረርና ከዛ ቤት ማስወጣት ስለምትፈልግ ይሄን የመሰለ አጋጣሚ መቼም አታገኝም። ግን ወይዘሮ ዝናሽ ይሄንን ነገር ደግመሽ እንዳታስቢው ለማንም እንዳታወሪ ስትላት ራሱ ምን ሆና ነው ወይዘሮ ዝናሽ እንዴት ልትለኝ ቻለች ብላ እንኳን አልጠረጠረችም። ግን ግራ ገብቷታል ኤደን። ለምን ኑሐሚንን እንደምትጠላት ነው የምታውቀው ወይዘሮ ዝናሽ። ስለዚህ ወይዘሮ ዝናሽ በድንገት ይሄን ነገር ስትናገር ግራን የገባት ኤደን። አምራን ለምንድን ነው ኑሐሚን ማርገዟን ከኤደን መስማት የፈለገችው? አስቡት። አሁን ላይ አምራን ልጇ የናሆም ሆኗል። ስለዚህ እዛ ቤት ውስጥ ለመግባትና ለመኖር ታስባለች። ልጇን እዛ የተንደላቀቀ ቤት ውስጥ ለማኖር ነው። ናሆም ባይፈልጋትም ግን እሷ የምትፈልገው ምንድነው? አስቡት። ልጇንም እሷም እዛው የተንደላቀቀ ቤት ውስጥ ማኖር ነው የምትፈልገው። ስለዚህ ናሆም የፈለገው እቤት ተከራይቶላት ብቻዋን እንድትኖር ነው። ግን በዚህ ነገር መቼም ቢሆን አልስማማም ብለዋለች። አስቡት። አምራን ተሳካላት። አሁን ላይ ቢያንስ እንኳን ልጁ የናሆም መሆኑ ጠቀማት። በስተመጨረሻ የሚያሰበችው ተሳካላት። ለምን የናሆም ዘር ነው ልጁ። ስለዚህ ምንም አማራጭ የላቸውም። ቤተሰብ ልጁን ይቀበላሉ። ስለዚህ አምራን ያሰበችው ተሳካ ማለት ነው። ልጁን ተቀበሉት ማለት ነገ እናቱን መቀበላቸው አይቀርም። በቃ ምንም አማራጭ የለም። ስለዚህ አምራን አሁን ላይ ኑሐሚን ማርገዟን ካወቀች ኑሐሚንን ከዛ ቤት የምታስወጣበት ምክንያት በዚህ ነው። ለምን ለቤተሰቡ ሄዳ ብጥብጥ አርግታ ታወራለች። ግን እርግጠኛ መሆን ትፈልጋለች ኑሐሚን ማርገዟን። ስለዚህ ኤደንን አፋጣታለች ማለት ነው። ኤደን ግን ወይዘሮ ዝናሽ መቼም ቢሆን የኑሐሚን እርግዝና ጉዳይ እንዳታወሪ ስላለቻት ታወራለች ወይስ አታወራም ነው እንግዲህ። ኤደን ብር ትወዳለች። ብር መውደድ ጥግ ድረስ ነው ያላት። ለምን ላይፏ ነው በቃ ምንም ስለሌላት ብር ያስፈልጋታል። ስለዚህ አምራን ያመጣችላትን ብር እያየች እውነት ከወይዘሮ ዝናሽ ጋር ትጣላለች ለአምራን አውርታ ወይስ አታወራም? እስቲ እናንተ ምንድነው የሚሰማችሁ በዚህ ጉዳይ ላይ? እህት ወንድሞቼ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። ሌላው ጉዳይ ምንድነው? ኑሐሚን በጣም ተጨንቃለች። ለምን ማርገዟ በጣም አስጨንቋታል። ማርገዟን ደግሞ ወይዘሮ ዝናሽና ኤደን መስማቷ ይበልጥ አስጨንቋታል። ወይዘሮ ዝናሽ አሁን ላይ ኑሐሚን አንድ ነገር ይዛባት ነበር፣ ስለ ድብቅ ማንነቷ። ከላይኩን ሌላ ልጅ ወልዳለች፣ ሌላ ቤተሰብ አላት። ቤተሰቦቿ ግን አያውቁም። ወይዘሮ ዝናሽ የሚያስቧት አሁን ላይ ናሆምም ኤም የምታስባት እነሱ ብቻ ልጅ እንደሆኑ ነው የሷ። ግን ወይዘሮ ዝናሽ ከጀርባ ልጅ አላት ነው ብላችሁ። ለዚህ ነው እንግዲህ ይህን ሚስጥር ኑሐሚን ሰምታ ነበር። ግን ኑሐሚን ይህን ሚስጥር በመስማቷ ለቤተሰብ እናገርብሻለሁ ይህን ሚስጥር በማለት እንደ ኤደን ብትሆን ብር አምጪ ትላት ነበር ኑሐሚን። እርግጠኛ ነኝ እንደ ኤደን ብትሆን በጣም ብዙ ብር ነው የምትጠይቃት። ታስጨንቃት ነበር ወይዘሮ ዝናሽን ሚስጥሩን ካላወጣው እያለች። ግን ኑሐሚን ምንድነው ያለቻት ለወይዘሮ ዝናሽ? እኔ የምፈልገው አባቴን እንድታከብሪ ነው። እኛም እዚህ ቤት ስንኖር በሰላም እንድንኖር እንድታደርጊ ነው። ኑሐሚን የምፈልገው አሁን ላይ ብር አይደለም። የራሷ ጭንቀት አለባት። እርግዝናውን አስበው ሳይሆን የመጣው ሳታስበው ነው። ስለዚህ በጣም ተወሳስባለች። ለምን ላይኩን ስለ ኑሐሚን የሚያስበው አስተሳሰብ አስቡት። አባቷ ስለ ኑሐሚን የሚያስበው አስተሳሰብ እና አሁን ላይ እሷ ማርገዟ በጣም ውርደት ነው ለሷ። ለምን ላይኩን በጣም ክብረ ንጽህናዋን የምትጠብቅ ምርጥ ልጅ ናት ብሎ ነው ያሰበው። አሁን ላይ
አባቷም እንደዛ ነው። ስለ ልጁ የሚያስበው ሐሳብ ለዛ ነው። ለዚህ ነው አባትና ለይኩን እንግዲህ በደስታ በተስፋ የሚያወሩት ስለ ኑሐሚን ጥሩ ነገር ነው። እነሱ የሚያስቧት ኑሐሚን ግን አሁን ላይ ስላልሆነች ኑሐሚን ጨነቃት። ያ ነው ግራ ያጋባት። ግን ወይዘሮ ዝናሽ አሁን ላይ የኑሐሚን እርግዝና ስትሰማ ትዕቢት ያዛት ማለት ነው። ማለትም አንድ ለአንድ ሆኖ ግን ሚስጥሩ የማን ነው? ከባድ ነው። አስቡት እስቲ። የኑሐሚን ችግር የለውም በቃ ማለት አቶ ተሰማ ያውቃል ከኤርሚ ጋር እንደነበረች። በሆነ አጋጣሚ ከኤርሚ ጋር ተኝቼ ነበረ ግን ማርገዜን አሁን ላይ ነው ያወቅኩት ትለዋለች። ለምን? አቶ ተሰማ ለለይኩን ይነግረዋል። እኔ በወደኩበት ሰዓት ላይ ያነሳኝ ኤርሚ የሚባል ነበር። በቃ ያ ሹፌሩ ነው ያነሳን። ያን ታይም ላይ በጣም ብዙ ነገር ውለታ እየከፈለልን ስለነበር ከኑሐሚን ጋር ፍቅር ጀምሮ ነበር። በዛ ታይም ላይ ነው የመጣው እርግዝና ይለዋል። ግን አቶ ተሰማ ኤርሚ ሹፌር ሆኖ ሲመጣ እንዴት ለኔ አልነገርከኝም ይለዋል ለይኩን። ለይኩን የማያውቀው ሚስጥር አለ ስለ ኤርሚ። አቶ ተሰማ የሚያውቀው ሚስጥር ግን ለምን አልነገርከኝም? ያኔ ሲንከባከባቸው የነበረው ኤርሚ እንደነበር ይለዋል። አስቡት። አቶ ተሰማ ደግሞ ይሄ ሚስጥር እንዳያወራ ለጓደኛው ኑሐሚን ከልክለዋለች። አስቡት። ሚስጥሩን ለማንም እንዳታወራ ብለዋለች። አስቡት። ስለዚህ አሁን አቶ ተሰማ ለይኩን ይሄን ሁሉ ለታየው አይደለት ይሄን ሚስጥር መደበቁ ለይኩን ነገር አይደብረውም? እንደ ጓደኛ እንዴት አልነገርከኝም አይለውም? ስለዚህ ምንም ቢሆን የኑሐሚን ቀላል ነው ብዬ ነው የማስበው። የወይዘሮ ዝናሽ ግን ከባድ ነው። ለይኩን ይገላታል። አንቆ ነው የሚገላት። ይቀየርባታል። ለምን? በጣም ከባድ ነው። ውርድ ከበርኩኝ አይደለም የምትለው ወይዘሮ ዝናሽ ማን ደፍሮ አይደለም የምትለው። ስለዚህ ማን ደፍሮ ነው የምትለው። ስለዚህ ወይዘሮ ዝናሽ የተከበረ ማንነት ያላቸው ቤተሰብ ልጅ ስለሆነች አስቡት። አሁን ላይ ይሄ ውርደቷ እኔ የተከበርኩ ነኝ ልጄ የተከበረች ሴት ማግባት አለበት ብላ የምታስብ አንድ እናት የሷ ውርደት ለልጆቿ ለባሏ ቢሰማ ወደፊት ሰው ቢሰማባት ምንድነው የሚውጣት? ለዚህ ነው እንግዲህ ከኑሐሚንና ከወይዘሮ ዝናሽ ውርደት የወይዘሮ ዝናሽ ትልቅ ነው። ስለዚህ ለዚህ ነው እንግዲህ ወይዘሮ ዝናሽ አፏን የያዘችው ስለ ኑሐሚን እርግዝና ለአባቷና ለለይኩን አውርታ ከዛ ቤት ለማባረር ፈልጋ ነበር። ግን የራሷን ስታስብ የማ ትልቅ ውርደት እንደሆነና ቤተሰቡ ላይ የሚያመጣው ጣጣ የማ ከባድ እንደሆነ ስታስበው ድምጿን አጥፍታለች። ወይዘሮ ዝናሽ እንግዲህ ከሚገርመው ምንድነው በጣም የገረመኝ ነገር ለልጇ ለኤሚ አዲስ ባህሪን ያሳየቻት። ኤሚ ከመጣች በኋላ ስለዛች ገረድ እያለች ስታወራት እንደ ድሮ ወይዘሮ ዝናሽ መስላት ኤሚ ወይዘሮ ዝናሽ ስለ ኑሐሚን ምንም እንዳትይ ስትላት ኤሚ በቃ ደነገጠች። በዚህ በአጭር ጊዜ ውስጥ ስመለስ እንዴት ለኑሐሚን ክብር ሊኖራት ቻለ ወይዘሮ ዝናሽ የሚለው አሳሰባት። ኤሚ አሁን ማንኛውም ሰው የሚያሳስበው ነው። ለምን? እስቲ እናንተ አስቡት። አንድ ላይ ሆናችሁ ስትወቅቱት የነበረውን ሰው በድንገት ስትወዱት የሆነ የተፈጠረ ችግር ያለ ይመስላችኋል። በዛ ላይ ስሜታዊ ስለምትሆን ወይዘሮ ዝናሽ የሆነ ችግር እንዳለባት ያስታውቅባታል ለኤሚ ስትናገራት። ለምን? ገና ስታስበው ቤተሰብ እንዳላ ስለምታስበው ያ ሚስጥር ይወራብኛል ብላ ስለምታስብ ኑሐሚንን ምንም እንዳትያት ነው የምትላት። ስለዚህ የሆነ የተደበቀ ችግር እንዳለባት ኤሚ ገባታል። ለዚህ ነው ኤሚ ግራ ገባት። ስለዚህ ኤሚ ምንድነው ያሰበችው? ወይዘሮ ዝናሽ ከኤደን ጋር በጣም ቀረቤታ አላቸው። ስለዚህ ከኤደን ሚስጥሩን አጣራለሁ። ወይዘሮ ዝናሽ ለኑሐሚን እንደዚህ አመለካከቷ የተቀየረው ምንድነው የሚለውን እንግዲህ ከኤደን ለማጣራት ኤሚ እየፈለገች ነው። ኤሚ ግን ትደርስባታለች አጣርታ። ለምን? በጣም የምትቀርባት ከኑሐሚን ይልቅ ኤሚ ናት። ከኤሚ ጋር ነው አብረው ከወይዘሮ ዝናሽ ጋር የሚሆን ከእናቷ ጋር የምትሆነው። ስለዚህ የእናቷ በዚህ ፍጥነት ውስጥ መቀየር ለኤሚ ስላሳሰባት ኤሚ የፈጠናውን ከኤደንም ቢሆን እያጣራች እየተከታተለች የሆነ ነገር አዲስ ነገር የተደበቀውን ነገር ትደርስበታለች ብዬ አስባለሁ። ለይኩን ለናውም ድርጅቱን አዛልፎ ሊሰጥ ነው። አሁን ላይ አስቡት። እንዲሰራ ሊያደርገው ነው። ግን እንድታግዘው ኑሐሚን አብራ እንድሰራ ሊያደርግ ነው። አስቡት። በዚህ ነገር ደስተኛ አልሆነችም ወይዘሮ ዝናሽ። ለምን? አሁን ላይም እንዲቀራረቡ ነው የምትለው። ናውም ግን ኑሐሚን ማገዝ አለባት አንተን ሲለው እሺ ነው ያለው። ምንም አልመሰለውም። ስለዚህ ለይኩን አሁን ላይ ኑሐሚን ማርገዟን አያውቅም። ጭራሽ ኑሐሚንና ናውም እንዲቀራረቡ የሚያደርገው ጥረት የለም። ግን ኑሐሚን ማርገዟን ቢሰማ ለይኩን ምን ሚል ይመስላችኋል? እስቲ አሁን ለይኩን በኑሐሚን ላይ እርግጠኛ ሆኖ ይሄን ሁሉ ታይም ላይ በሷ 100% ተማምኖ ያለ ሰው አሁን ላይ ያስቡት ለይኩን ኑሐሚን አርግዛለች የሚለውን ነገር ቢሰማ ምንድነው የሚውጠው ነው? እኔ ያሳሰበኝ እሱ ነው። ስለዚህ በጣም ከባድ ነው የሚሆንበት። እንዴት የሚባል ጥያቄ ይመጣል። ማን ነው? ከማን ያረገዘችው? ስለዚህ ውስብስብ የሆነ ነገር ነው። ኤርሚ ደግሞ መሆኑ ሲታወቅ ከአባት ጋርም ሊጣሉ ነው። አቶ ተሰማ እንዴት? ለምን? በጣም እርግዝናው የቆየ ስለሆነ እንዴት ይባላል? አሁን ላይ የመጣ ነገር አይደለም። ስለዚህ ከኤርሚ ከተባለም በጣም ከባድ ነው የሚሆነው ብዬ አስባለሁ ለኑሐሚን ለአባቷም።
ለይኩን አምኗት ነበር ኑሐሚንና በዚህ መንገድ አልጠበቅኩሽም ነበር ነው የሚላት። ሊቀየርባት ይችላል ብዬ አስባለሁ። ስለዚህ ናሆምና ኑሐሚን እየተቀራረቡ ሊያቀራርባቸው ነው። በስራ ጉዳይም አንድ ላይ ሊሰሩ ነው። አምራን እዛ ቤት ገብታ አስቡት። አሁን መግባቱ አይቀርም። ቤት ውስጥ ገባለች። የናሆም ልጅ ነው ያላት። የናሆም ሚስት ናት። ናሆም ተከራይቼ አንቺን ላኖርሽ ማለት አይችልም። በቃ አባትና እናት የፈለገ ቢጮው ልጅ ስላለ ልጁን በወዱ ስለያዘች ምንም አያመጡም። ስለዚህ ትገባለች። አምራን ስትገባ ነው ጉዱ የሚፈላው። እንግዲህ ቤቱ በሙሉ ነውጥ ነው የሚሆነው። አምራን ገባች ማለት ኑሐሚንን ከዛ ቤት ለማባረር ትሩጣለች። በዚህ ጉዳይ ላይ ደግሞ ወይዘሮ ዝናሽ አሁን ላይ ከአምራን ጋር ሳትሆን ከኑሐሚን ጋር ነው የምትሆነው። ለምን ወይዘሮ ዝናሽ ሚስጥሯ እንዳይሰማባት ስትል ከኑሐሚን ጋር ትሆናለች። እንግዲህ አምራንና ኤደን ብቻ አንድ ላይ ይቀራሉ ማለት ነው ኑሐሚንን ለማባረር። ግን ማንም ወይዘሮ ዝናሽ እስካለች ድረስ ኑሐሚን ከዛ ቤት አትባረርም። ግን ቤቱ ትልቅ እሳት ይፈጠራል በነገር። አምራን ኑሐሚንን በነገር እየበላች በችግር እያፈጠረችባት። ለምን ቢያንስ አሁን ላይ ከኑሐሚንና ከአምራን ሪስፔክት ያለው ማን ነው? አምራን ናት። ለምን የናሆምን ልጅ ይዛለች። ሰራተኛ አይደለች። ቢያንስ የናሆም ሚስት ሆና ነው የምትገባው። ምንም ቢሆን ባይፈልጓትም ሚስት ሆና ነው የምትገባው። ለምን የናሆምን ልጅ ስለያዘች። ኑሐሚን ግን ሰራተኛ ናት። እንደ ቤተሰብ ብትሆንም እንደ ሰራተኛ ነው እያሰቧት ያለው። ስለዚህ አምራን ኑሐሚን ላይ ጭንቅላቷ ላይ ነው የምትወጣባት ብዬ አስባለሁ። ኑሐሚን ደግሞ እልህ ይዛታል። ለምን አምራን ማንነቷን ስለምታውቅ እልህ ይዛታል። ግን እልህ ቢዛትም ምንም አታመጣም። ናሆም የዲኤንኤ ውጤቱን አስመርምሮ ከአምራን ናሆም የዲኤንኤ ውጤቱን ሲያስመረምር ልጁ እንደሆነ አውቋል። ስለዚህ ተቀብሏል። ምን አማራጭ አላት ኑሐሚን? ምንም። ኑሐሚን መጥፎ ናት ለአንተ ትገባ ማለት አችልም። ቅድሚያ ነበር ብትለውም አሁን ላይ ምንም አያመጣም። ልጁ የናሆም ከሆነ አምኖ አባትነቱን ይቀበላል ማለት ነው። ስለዚህ ኑሐሚን አሁን ላይ ከናሆም ጋር ብትቀራረብ ቢያቀራርቧት፣ አሁን ላይ ኑሐሚን እርጉዝ ስለሆነች ከናሆም ጋር የመጋባት እቅሯ እንግዲህ አሁን ላይ መቼም ቢሆን አይሳካላትም። ለምን አርግዛለች። እሷም መቼም አትፈልገውም፣ እሱም ስለማይፈልጋት አሁን ላይ ግን አባቷ አሁን ላይ ለይኩንና አባቷ እያወሩ ስለሆነ ናሆምና ኑሐሚን እንዲቀራረቡ ስለሚፈልጉና አሁን ላይ በዚህ ፍጥነት ውስጥ የመጋባቱን ነገር አልፈልግም ስትለው እወደዋለሁ እያለች የነበረችው ሀና ለአባቷ አሁን ላይ አልፈልግም ስትለው ምን ተፈጥሮ ነው? ባይዘዌ የኑሐሚን አባት በጣም ያሳዝነኛል። ብዙ ሚስጥር ስለማትነግረው ውስብስብ ስለምታደርግበት ይጠይቃታል፣ ለማወቅ ይፈልጋል። ልጁ እንደተጨነቀች ያውቃል፣ ይገባዋል። ግን ምንም ስለማትነግረው ግራ ይገባዋል። በቃ እያንዳንዱ ነገሮች ላይ ግራ ይገባዋል። አስቡት እንዴ ምን እየተፈጠረ ነው? ምን አዲስ ነገር አለ ነው የሚለው። ለምን የወይዘሮ ዝናሽ መቀየርም ግራ ገብቶታል። ናሆምን አፈቅረዋለሁ ስትለውም ደስ ብሎት ነበር። በቃ እዚህ ቤት የምቆየው እሱን ለመጠበቅ ነው ምናምን ስትለው በቃ ግራ ይገባዋል። እሱን ፈልገው ይሆናል ወይ ደግሞ እየተቀራረቡ ሊሆን ይችላል ብሎ አባት ዝም አለ። በቃ አሁን ላይ ደግሞ አልፈልግም አለችው። ግን ለምን እንዳልፈለገች ማርገዟን ምናምን አልነገረችውም። ስለዚህ በጣም ከባድ ነው። አባትየው ምንም ሚስጥር አያውቅም። ግን ኑሐሚን እያስጨነቀችው ነው። ምን ይላል? በቃ ዝም ብሎ ማየት ነው በቃ። አሁን ላይ ኑሐሚን ምንድነው አማራጯ? እንግዲህ አሁን አርግዛለች። ስለዚህ ዝም ብላ ነው የምትቀጥለው ወይስ ማርገዟን ለቤተሰቦቿ አታወራ? ሚስጥር አርግታ ነው የምትቀጥለው። ግን እንዴት ነው የምትሆነው አሁን ላይ? ወይ አባቷን ውጪ ከታከመ በኋላ ከዛ ቤት መውጣት ነው ያለባት ወይስ ምን የሚፈጠር ይመስላችኋል? እስኪ ለኑሐሚን አሁን ላይ አባቷን ካሳከመች በኋላ ከዛ ቤት መውጣት ነው ያለባት ወይስ አለ መውጣት ነው ያለባት? እስኪ በዚህ ላይ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። አምራን እዛ ቤት ገብታለች። አስቡት፣ አምራን እዛ ቤት ትገባለች። በቃ በልጁ ሰበብ ትገባለች። እንግዲህ ለይኩንና ወይዘሮ ዝናሽ ባይወዷትም የናሆም ልጅ ስለያዘች ምንም አማራጭ ስለሌላቸው ዝም ይላሉ። አምራን ግን ኑሐሚን እንደፈለገች አትናገራትም። አሁን ተቃራኒ ነው የሚሆነው። ወይዘሮ ዝናሽ ለኑሐሚን ትቆማለች። ምንም አማራጭ የላትም። አምራንን አትወዳትም መጀመሪያ ወይዘሮ ዝናሽ ግን ለኑሐሚን ትቆማለች። ስለዚህ አስቡት፣ ኑሐሚን ሚስጥሯ እንዳታወጣባት ስትል ብቻ ከኑሐሚን ጋር ትሆናለች። ኤደን አሁን ላይ ለማንም እንዳታወሪ ስለተባለች እንግዲህ መቼም የኑሐሚን ውርደት አታወራም። አምራን ከመጣች በኋላ ይህ ሚስጥር ለመድረስ ትሞክራለች ብዬ አስባለሁ። የኑሐሚን እርግዝና ጉዳይ ግን ኤደን እስካልነገረቻት ድረስ ወይም ተደብቃ እስካልሰማች ድረስ ስለዚህ እንግዲህ አሁን ላይ ናሆም ማስጨንቋለች ሀና። ማለትም ሀና ከኤደን ጋር ያላት ጉዳይ ከእህቷ ጋር የሚያጨቃጭቃቸው ምንድነው የሚለው ነገር በጣም ተጨንቋል። ናሆም ግን ልትነግረው ፈቃደኛ አልሆነችም፣ ብዙ ሚስጥሮቿን ስለምትደብቅ ማለት ነው። ስለዚህ አሁን ላይ ናሆም አምራንን ይቀበላታል ብዬ አስባለሁ። አምራንም እዛ ቤት ትገባለች፣ ብጥብጡ ይጀመራል። እሳቱ ገና ፊልሙ እያማረ ይሄዳል። ኑሐሚንም አባቷን ይዛ ከዛ ቤት እስካልወጣች ድረስ እሳት ነው የሚሆንባት ብዬ አስባለሁ። እስቲ እናንተስ ምን ይሰማችኋል? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የዛሬው አስተያየቴ ይህን መስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።